የዱባይ ንግድና የዱባይ ቢዝነስ በርካታ ሰዎች ከዱባይ ኢትዮጵያ ከኢትዮጵያ ዱባይ እየተመላለሱ እቃዎችን በቅናሽ ዋጋ እያመጡ የዱባይን የንግድ ቢዝነስ አጧጥፈውታል እያተሙበት ነው። እናንተስ ዛሬ እስከ መጨረሻው ድረስ ከኔ ጋር አብራችሁ ከቆያችሁ የዱባይ ንግድና የዱባይ የቢዝነስ ሚስጥር ወይም ደግሞ በተለምዶ የሻንጣ ስራ የሚባለውን በደንብ አድርጌ የማስረዳችሁ ይሆናል። የተከበራችሁና የተወደዳችሁ ተመልካቾቼ ከዚህ ቪዲዮ በፊት በሀገራችን ኢትዮጵያ በድሬዳዋ የሚሰራ ንግድና በድሬዳዋ የሚሰራ ቢዝነስን ራሴ ድሬዳዋ ድረስ ሄጄ በአካል ያንዳንዱ ነገር አሳይቻችሁና በደንብ አስረድቻችሁ ነበር። ይህንን የሰሙ ብልጦችና ብልሆች ወደ ድሬዳዋ ተጉዘው የሚደረገውንና የሚሆነውን እያደረጉ ይገኛሉ። ዛሬም በበርካቶቻችሁ ጥያቄ መሰረት ማንም የማይነግራችሁን በጣም ጥቂት ሰዎች እንደሚስጥር አድርገው ራሳቸው ብቻ እያተሙበት የሚገኘውን የዱባይ ንግድና የዱባይ ቢዝነስ ወይም ደግሞ የሻንጣ ስራ የሚባለውን በደንብ አድርጌ ከሀ እስከ ፐ የማስረዳችሁ ይሆናል። እስከ መጨረሻው ድረስ ታዲያ ከኔ ጋር አብራችሁ ስትቆዩ ዛሬ የምንመለከተው በዱባይ ሄዳችሁ ምን አይነት እቃዎችን ታመጣላችሁ፣ ምን አይነት የመነሻ ካፒታል ያስፈልጋችኋል፣ ምን እቃዎች ይመጣሉ፣ ወደ ዱባይ ለመሄድ ምን አይነት ፕሮሲጀሮችን ማሟላት አለባችሁ፣ ምን አይነት ፕሮሰስ ታልፋላችሁና እንዲሁም ያንዳንዱ ነገር ዱባይ ሄዳችሁ እቃዎችን በቅናሽና በማከፋፈያ የምታገኙት ከየት ነው፣ የስራው ሂደት ምን ይመስላል፣ ሚስጥራዊ አሰራር ወይም ደግሞ ከዱባይ እቃዎችን ካመጣችሁ በኋላ እዚህ የሚረከባችሁ ማን ነው፣ እንዴት አድርጋችሁ ታስረክባላችሁ የሚሉትን ብቻ አንዳችም ሳይቀር በቀላሉ ወደ ዱባይ ሄዳችሁ እቃዎችን አምጥታችሁ የምትነግዱበትና የምትሰሩበትን እጅግ አስገራሚ ሆነ ሚስጥርና ጥበብ ወይም ደግሞ ሚስጥራዊ የሆነውን የሥራ ሂደት ነግራችኋለሁ። በድጋሚ ከኔ ጋር አብራችሁን ቆዩ። ክቡራንና ክቡራን ተመልካቾቼ የምንመለከተው እንግዲህ በተለምዶ ማለት ነው። በነገራችን ላይ የዱባይን ላንሳ እንጂ ዛሬ ከቱርክ ሊሆን ይችላል፣ ከህንድ ሊሆን ይችላል፣ ከሌሎችም ሀገሮች ላይ በሻንጣ ስራ የሚባለው ወይም ደግሞ ራሳችሁ በቀጥታ ሄዳችሁ እቃዎችን አምጥታችሁ የምትሰሩበትን አሰራር ሲስተም ነው የምነግራችሁ። ስለዚህ እያንዳንዱ ነገር ቀደም ተከተሉን አስከትዬ ስነግራችሁ መጀመሪያ የምንመለከተው እንግዲህ ወደ ዱባይ ሄደን ለመስራት በሶስት አይነት መንገድ ወይም ደግሞ ወደ ሌላ ሀገር ሄደን በሶስት አይነት መንገድ እቃዎችን እናመጣለን። የመጀመሪያው ቁጥር 1 የሚባለው በአካል የራሳችሁን እቃ ዱባይ ድረስ ሄዳችሁ የሚፈቀደውን ያክል ማለት ነው በመንግስት የሚፈቀደውን ያክል ኮታ ቁጥር ኪሎግራም የምታመጡበት የአሰራር ሲስተም ነው የመጀመሪያው። ሁለተኛው ደግሞ ግማሽ የራሳችሁን ግማሽ ደግሞ የሰዎች በኪሎ ተከፍላችሁ የምታመጡበት የአሰራር ሲስተም ነው። ሶስተኛው ደግሞ ሙሉ ለሙሉ ለሻንጣ ተከፍሏችሁ ማለት ነው ከኢትዮጵያ ሄዳችሁ በቀጥታ ከውጭም ይሁን ራሱ ከስደት ላይ ያላችሁም ሰዎች በሻንጣ በኪሎግራም ተከፍሏችሁ ወደ ኢትዮጵያ አምጥታችሁ የምትሰሩበት ራሱን የቻለ የአሰራር ሲስተም ነው። ሶስት አይነት ነግሬያችኋለሁ ማለት ነው። ስለዚህ በቀጥታ ዋና ፖይንቶችን ነው የምነግራችሁ። ዝርዝር የሚያስፈልግበት ቦታ ላይ ዝርዝሩን እነግራችኋለሁ ክቡራና ክቡራን ተመልካቾቼ። ስለዚህ ምን ያስፈልጋል ወደ ዱባይ ሄደን ለመስራት፣ ወደ ዱባይ ሄደን እቃዎችን ለማምጣት ምን ያስፈልጋል የሚለውን ልንገራችሁ። አሁን በአካል በራሱ እቃዎችን ይዞ ለማምጣት ምን ያስፈልጋል፣ ምን እቃዎች ነው የምናመጣው ወደ ታች ይመጣበታለሁ። የሰው ምን ያክል እቃ እናምጣ፣ የራሳችን ደግሞ ምን ያክል እቃ እንምጣ፣ እንዲሁም ደግሞ በአጠቃላይ ደግሞ የሰዎችን እቃ አጠቃላይ እንዴት አድርገን በሻንጣ ማምጣት እንችላለን የሚሉትን በደንብ አድርጌ ወደ ታች የምገልጽላችሁ ይሆናል። ምናልባትም ቪዲዮ ረዘም ሊልባችሁ ይችላል። ግዴላችሁ ሚሊዮነር የሚያደርጋችሁን ማንንም ሰው የማይናገረውን ሚስጥር ስለሆነ የምነግራችሁ የምትመለከቱበትን የሶሻል ሚዲያ ፕላትፎርም በነገራችን ላይ ሰብስክራይብ ዩቲዩብ ላይ ካላችሁ፣ ቲክቶክ ላይ ካላችሁ ደግሞ ፎሎው፣ ላይክ፣ ሼር ያደርጋችሁ ተከታተሉኝ። እንቀጥል። የምትፈልጉት ነገር ካለም ደግሞ የሚሰማችሁ ነገር ካለ ኮሜንት ቦታ ላይ አስቀምጡልኝ። እንቀጥል። ስለዚህ ወደ ዱባይ ወይ ደግሞ ወደ ቱርክ ወደ ህንድም ሊሆን ይችላል ወደ አሜሪካ ላይ ሄዳችሁ ለመምጣት በጉብኝት ሊሆን ይችላል በንግድ ሊሆን ይችላል ሄዳችሁ እቃዎችን ለማምጣት እንግዲህ ምን ያስፈልጋችኋል የሚባለው ልንገራችሁ። የመጀመሪያው እንግዲህ ፓስፖርት ነው። ወደ ውጭ ሀገር ሄዳችሁ ለመምጣት ፓስፖርት ያስፈልጋችኋል። ፓስፖርት ደግሞ የታደሰ ፓስፖርት ያስፈልጋችኋል። አሮጌ ጊዜ ያለፈበት ከሆነ አይሆንም። ስለዚህ የታደሰ ፓስፖርት ቁጥር 1 ያስፈልጋችኋል ማለት ነው። ከዛ በኋላ ደግሞ አሁንም ወደ ውጭ ሀገር ስትሄዱ ለምሳሌ እንዳልኳችሁ ወደ ዱባይ ስትሄዱ የወባ ምርመራ የሚባል ነገር አለ። ቢጫ ካርድ የሚሰጣችሁ ወይም ደግሞ የወባ ምርመራ መመርመር ይጠበቅባችኋል ከጤና ተቋም ወይም ደግሞ ከሆነ ከራሱን የቻለ ከተፈቀደለት ክሊኒክ። እንደምሳሌ ለመጥቀስ ያክል አዲስ አበባ ላይ ከሆናችሁ ወይም ደግሞ ከክፍለ ሀገር ከሆነ የምትመጡት ጥቁር አንበሳ ላይ ለምሳሌ መናገር እችላለሁኝ። ስለዚህ ከዚህ ቦታ ላይ ሄዳችሁ ማምጣት ይጠበቅባችኋል። ስለዚህ እነዚህ ነገሮች በዋናነት ከተጠየቃችሁ በኋላ ስቴትመንት የሚባል ነገር አለ። በጣም ብዙ ሰዎች ግራ የሚገባችሁ ነገር አለ። እንግዲህ በአሁኑ ሰዓት ላይ የተፈቀደ የ96 ሰዓት የሚባል ወይም ደግሞ የአንድ ሳምንት ወይም ደግሞ የ8 ቀን የሚባል የ96 ሰዓት የሚባል ራሱን የቻለ ቪዛ አለ ማለት ነው። ይሄንኛው ቪዛ እንግዲህ እንዳልኳችሁ ለ8 ቀን ነው የሚያገለግለው። የባንክ ስቴትመንት ለዚህ አያስፈልጋችሁም ባለኝ መረጃ መሰረት። ከኤርፖርት ወይም ደግሞ ወደ ውጭ ሀገር ስትሄዱ
እንደዚህ አይነቱ መረጃ አትጠየቁም። ከዛ በተረፈ ግን ከ96 ሰዓቱ በኋላ ለአንድ ወር ቆያለሁ ለሁለት ወር ቆያለሁ ለ6 ወር ቆያለሁ ወይም ደግሞ ለአመት የምትሉ ከሆነ ለቪዛችሁ ለዛ አይነት ጊዜ የሚያስፈልገው ከሆነ የባንክ ስቴትመንት ያስፈልጋችኋል። በአሁኑ ሰዓት ላይ እንዳጣራሁት ማለት ነው ወደ ውጭ ሀገር ሄደው ሰዎች እንዳይቀሩ ወይም ደግሞ አንዳንድ ነገሮች እንዳይፈጠሩ እስከ 150 ሺህ ብር ድረስ ትጠይቃላችሁ ስቴትመንት ማለት ነው። የባንክ ስቴትመንት የምታስይዙትም 150 ሺህ ብር የሚባል ገንዘብ ትክክለኛ መረጃ የሰማሁት ነው። ስለዚህ ይሄንን ከሰማችሁ ክቡራና ክቡራን ተመልካቾቼ ለመጓዝ ስንት ብር ይፈጃል ነው ግልጽ ነው ነግሬያችኋለሁ። የታደሰ ፓስፖርት የጤና ምርመራና እንዲሁም ደግሞ የ96 ሰዓት ከሆነ እንዳልኳችሁ የባንክ ስቴትመንት አያስፈልግም። የአንድ ወር ከሆነ የሁለት ወር ወይም ደግሞ ከዛ በላይ ከሆነ የባንክ ስቴትመንት ያስፈልጋችኋል። የባንክ ስቴትመንቱ የምን ያክል ጊዜ ነው ቅድም ነግሬያችኋለሁ። ከ150 ሺህ ብር በላይ የሆነ ስቴትመንት ያስፈልጋችኋል። ከዛ በላይ ቢሆን ሞር በጣም ይመከራል። እሺ ለመጓዝ ስንት ይፈጃል የሚለው ልንገራችሁ። ያ ለመጓዝ ማለት ትኬት ነው። እንግዲህ ትኬት ብዙ ጊዜ ሲባል የደርሶ መልስ ነው ብዙ ጊዜ የሚያስቆርጧችሁ። የደርሶ መልስ ትኬት በአሁኑ ሰዓት ላይ ባለኝ መረጃ መሰረት ከ90 እስከ 100 ሺህ ብር ድረስ የአየር መንገዱ አንዳንዴ ዝቅ ይላል ብሩ፣ አንዳንዴ ደግሞ ከፍ ይላል። ከዛ በተረፈ ግን ስለ ዱባይ ነው በነገራችን ላይ ያወራ ያለሁት። እዛ ደግሞ የተወሰነ ለአልጋ የምታወጡት ብር አለ። አጠቃላይ ሰዎች ሄደው የመጡ ሰዎችን ትክክለኛ መረጃ የጠየቁት እስከ 120 ሺህ ብር የኢትዮጵያ ብር እንደሚያስፈልጋችሁ በደንብ የተረጋገጠ መረጃ አለኝ ማለት ነው። ስለዚህ 120 ሺህ ብር ያስፈልጋችኋል ነው። ከዛ በኋላ ከውጭ ሄደን ስንመጣ ምን ያክል ኪሎ ያስፈልገናል? ከኢትዮጵያ ወደ ውጭ ሀገርም ወደ ዱባይ ይዛችሁ መሄድ ትችላላችሁ። ከዱባይም ደግሞ ወደ ኢትዮጵያ ይዛችሁ መምጣት ትችላላችሁ። እስከ ስንት ኪሎ ይፈቀዳል የሚለው ደግሞ ልንገራችሁ። በሻንጣ በአሁኑ ሰዓት ላይ ከውጭ ሀገር ይዘው የመጡ ሰዎች ከ69 እስከ 79 ኪሎ ድረስ እንደሚቻል ነው የነገሩኝ። በነገራችን ላይ ከ69 እስከ 79 ኪሎ ድረስ በሻንጣ ሊሆን ይችላል፣ በኪሎ ይዛችሁ የምትመጡት አለ። በሻንጣ ደረጃ ከሆነ እስከ 3 ሻንጣ የሚባል ትክክለኛ መረጃ ነው ያለው። ብዙ ሰዎች አይናገሩት በነገራችን ላይ ድብቅ አድርገው ነው የሚይዙት። 69 ኪሎ ወይም ደግሞ እስከ 79 ኪሎ ድረስ ይቻላል። ከዛ ፎሎውሚ የሚባል ደግሞ ራሱን የቻለ የሚያዝ አነስተኛ የሆነ ቦርሳ ወይም ደግሞ አነስተኛ የሆነ ያያዝ ሲስተም አለ። ፎሎውሚ የሚባለው እስከ 7 ኪሎ ድረስ ይቻላል። እስከ 7 ኪሎ ድረስ ይቻላል። ከዛ ባክባክ የሚሏት ደግሞ አለች እስከ 3 ኪሎ ድረስ ይቻላል። በአጠቃላይ እነዚህን ነገሮች ይዛችሁ መምጣት እንደምትችሉና የማይወረስባችሁና እንዲህ አይነቱ ነገር በኢትዮጵያ አየር መንገድ ሊሆን ይችላል ወይም ደግሞ በፍላይ ኤሚሬት ይዛችሁ መምጣት የምትችሉበት ሲስተም እንደሆነ ትክክለኛ ነጋዴዎች እንደሚስጥር አድርገው ያያዙት ወይም ደግሞ ልበቀና የሆኑ ሰዎች የነገሩኝ ስለሆነ ይህንን እንድትይዙ ትፈልጋለሁኝ። ከውጭም ያላችሁ ይሄ መረጃ ሊኖራችሁ ይገባል። ከሀገር ውስጥም ደግሞ ወደ ውጭ የምትሄዱ ሰዎች እንደዚህ አይነት መረጃ ሊኖራችሁ ይገባል። ለምሳሌ ምን ይመጣሉ የሚሉትን ልንገራችሁ። እንግዲህ በጣም ብዙ ሰዎች እንዳንወረስ ምን ይዘን መምጣት አለብን፣ እንዴት ነው ይዘን የምንመጣው እቃዎች የሚባል ነገር አለ። እንግዲህ ከሀገራችን ኢትዮጵያ የተለያዩ በርበሬ፣ ሽሮ እንዲሁም ደግሞ ሌሎች ነገሮችን ሽፎን፣ ባህላዊ አልባሳቶችን ወደ ውጭ ሀገር የሚወስዱ ሰዎች አሉ። የሚልኩም የሚያስልኩም ሰዎች አሉና ከሀገር ውስጥ ከኢትዮጵያ ላይ የሚከለከል ነገር አላየሁም። እኔ ምናልባት ኤሌክትሮኒክስ ከሆነ ሊመዘገብ ይችላል እንጂ ይዛችሁ መውጣት እንደምትችሉ ነው ያለኝ መረጃ። በኪሎ ስንት ይሆናል በተመሳሳይ አይነት በኪሎ ማውጣት እንደምትችሉ ነው ያለኝ መረጃ። በዋናነት ግን ከውጭ ሀገር ለንግድ እስከሆነ ድረስ የምትሄዱት ከውጭ ሀገር ድረስ ለንግድ የምታመጡትን እቃ ኪሎውንና ሻንጣውን ብታውቁት በጣም አሪፍ ስለሆነ ነው። ከዛ እስኪ ምን ናቸው ይዘው የሚመጡት የሚባለው ነገር ለምሳሌ ከዱባይ ሊሆን ይችላል፣ ከቻይና ሊሆን ይችላል፣ ከሌላም ቦታ ላይ የልጆች አልባሳት በብዛት ይፈልጋሉ። የልጆች አልባሳት እዛ በጣም በርካሽ የሚገኙ ናቸው። የልጆች አልባሳት ሽፎን ልብሶችን ወይም ደግሞ ለሽፎን የሚሆኑ ጨርቆችን፣ የሱፍ ጨርቆችን፣ ሂዩማን ሄር እንዲሁም ደግሞ የፀጉር ቅባቶችን ይዛችሁ መምጣት ትችላላችሁ። የኦንላይን እቃዎችን ይዛችሁ መምጣት ትችላላችሁ። የፀጉር መሳሪያ በአጠቃላይ ሌሎች በርካታ ነገሮች አሁን እንዳልኳችሁ ቶንዶስ የቴስትራ ምናምን የምትሉት ነገሮች አሉ። ዞሮ ግን በአጠቃላይ የውበት መዋቢያ ወይም ደግሞ የፀጉር ቤት እቃዎችን በአጠቃላይ ይዛችሁ መምጣት ትችላላችሁ። የኮስሞቲክስ እቃዎችን ይዛችሁ መምጣት ትችላላችሁ። እንዲሁም ደግሞ ጫማዎችን ይዛችሁ መምጣት ትችላላችሁ። እንግዲህ ወደ ሀገራችን ኢትዮጵያ መምጣት የሚችሉ እቃዎች ናቸው እነዚህ። ከዛ በተረፈ እንዴት ነው የምናደርገው የሚባለው ነገር ደግሞ እነዚህን የተወሰነ ነገር ስነግራችሁ ክቡራን ተመልካቾቼ ምናልባትም በጅምላ በብዛት በኪሎ ለምሳሌ ጫማ ይዤ መጥቻለሁኝ በቃ እስከ 69 ኪሎ ድረስ ይቻላል ብላችሁ 69ኙንም ኪሎ ጫማ ማምጣት እንዳይመስላችሁ። እዚህ ጫማ ሙሉ ለሙሉ ማምጣት አትችሉም። ግን ምንድነው የሚደረገው ሲስተም በውጭ ሀገር ላይ እዛው ላይ ያላችሁ ልብስ ሊሆን ይችላል፣ ቀደም የነገርኳችሁን የልጆች አልባሳት
ከሆነ የልጅ ልብስ የሌለው ላይ ሌላ ሰው ጋር ነው እዛው ላይ ራሱን የቻለ ኮሙኒኬት ማድረግ ስለምትችሉ ኮሙኒኬት ታደርጋላችሁ። ከዛ በተረፈ እንግዲህ ሽፎኖችን የፀጉር ቅባቶችን በታትናችሁ ለሌሎች ሰዎች የሚሰሩ ሰዎች አሉ። ከሌ ነው ብያሁን መጠየቅ አልችልም። እኔ ግን እዛ ኤሪያ ላይ ያሉ ሰዎችን መጠየቅ ትችላላችሁ። ወይም ደግሞ ወደዚህ ቢዝነስ ላይ ስትሄዱ ራሱን የቻለ እዛ ኤርፖርት ወይም ደግሞ ከዚህ ከኢትዮጵያ ከሄዳችሁ በኋላ እዛ ዱባይ ስታርፉ ራሱን የቻለ ይህንን ስራ የሚሰሩ እንደገና ደግሞ አልጋ ስታድሩ እዛ ደግሞ ራሱን የቻለ ብቻውን አይደለም አልጋ ይዛችሁ የምታድሩት ራሱን የቻለ እንደ ዶርም ማለት ነው ሼሪንግ የሚባል አልጋ ወይም ደግሞ ራሱን የቻለ ነገር ተጠቅማችሁ ስለሆነ የምታድሩት አይ ቲንክ 40 እና 50 ድርሃም የሚባል አይነት ብሮችን የሰማሁት ለአንድ ቀን አዳር። ስለዚህ ተጠቅማችሁ ነው የምታድሩት። እዛ እነዚህ ሰዎች ኢንፎርሜሽን ይነግሯቸዋል። ይህን ስራም ስለሚሰሩ ደግሞ ለራሳቸው ሲሉ ለእናንተ ብር ይከፍሏቸዋል። ማምጣት የምትችሉበት ሲስተም ነው ማለት ነው። ስለዚህ ከዚህ በኋላ ደግሞ ምንድነው ገንዘቡን ከየት እናገኘዋለን? ከኢትዮጵያ ስንሄድ ገንዘቡን ደግሞ ድርሃሙን ሊሆን ይችላል ወይ ደግሞ ዋሬቨር የትኛውን የውጭ ሀገር ገንዘቡን ከየት ነው የምናገኘው ስትሉኝ በአሁኑ ሰዓት ላይ ከባንክ ላይ ማግኘት እንደሚቻል ነው መረጃ ያለኝ። ከባንክ ላይ ደግሞ በቂ የሆነ ዶላር ወይም ደግሞ በቂ የሆነ የውጭ ሀገር ገንዘብ ማግኘት ካልቻላችሁ መንግስት ፍቃድ የሰጣቸው የፎሬክስ ትሬዲንግ የሚባሉ ማለት ነው ገንዘብን ምንዛሬ ገንዘብን ደግሞ እንደዚህ አይነት ሽያጭ ላይ ወይም ደግሞ ገንዘብ ላይ የመስጠት ስራ የሚሰሩ ኦልሞስት ከ27 አካባቢ የሚደርሱ ነው ያለኝ ኢንፎርሜሽን ያለኝ የፎሬክስ የሚሰሩ ማለት ነው የገንዘብ ምንዛሬ ፍቃድ የተሰጣቸው ሰዎች ናቸው። ስለዚህ እንዳቀማችሁና እንደየንተናችሁ የውጭ ሀገር ገንዘቡን ወይም ደግሞ ዶላሩን መግዛት ትችላላችሁ። በምን ቅድም ባልኳችሁ ሲስተም ከባንክ ቤት ማግኘት ከቻላችሁ አገኛችሁ ነው። ካላገኛችሁ ደግሞ እንዳልኳችሁ በዛ ነገር መምጣት ትችላላችሁ ማለት ነው። ክቡራን ተመልካቾች በቀጥታ ደግሞ እንግዲህ ይሄ ሁሉ ሰርተን ይሄ ሁሉ ስንሰራ ስለ ትርፋችን ደግሞ እናውራ። እዚህ ላይ ቆም ብዬ ልንገራችሁና ክቡራን ተመልካቾች በጣም ብዙ ጊዜ የቢዝነስ ሐሳቦችን ስሰጥ ኔጌቲቭ ነገር ከስር ኮሜንት ቦታ ላይ የሚጽፉ ሰዎች አሉ። በጣም እኔ ሳላየውም ራሱ ሌሎች ሰዎችን ለማሳሳት ቀድመው ኔጌቲቭ ነገር የሚጽፉ ሰዎች አሉ። እነዚህ ሰዎች እንግዲህ እንድትረዱልኝ የምፈልገው ነገር የመጀመሪያ ቁጥር አንድ መያዝ ያለባችሁ ነገር አግበስብሰው ራሳቸው ሚስጥር አድርገው የሚሰሩ የዱባይን ሻንጣ ስራ ወይም ደግሞ የዱባይ ንግድ ራሳቸው ብቻ መስራት የሚፈልጉ ራሳቸው የሆነ ምንድነው ስግብግብ የሆኑ ሰዎች ቁጥር አንድ ኔጌቲቭ ኮሜንት የሚሰጡ ሰዎች መሆናቸውን ልብ እንድትሉ እፈልጋለሁ። ሁለተኛ ደግሞ ሁሌም ጭፍን አመለካከት ያላቸው ምንም አይነት ነገር ጥሩ ነገር የማይወድላቸው ምናልባትም እኮ የሚያውቁት ነገር ካለ ወይም የተሳሳተን የተናገርኩት ኢንፎርሜሽን ካለ ሀብትሽዬ እዚህ ላይ ያልከው እንዲህ አይነት መረጃ አለኝ በዚህ መልኩ ቢስተካከል ብለው ፖዚቲቭ በሆነ መንገድ መስጠት ይችላሉ። ግን ሁሌም በጭፍን አመለካከት ምን ነው አጋነንከው ተጎራሳ አሁን አወኩ ብለህ ነው ወይ ምናምን የሚሰጡ ሰዎች ለነሱ ሰዎች እኔ ባይዘው ጆሮ አልሰጥም። ግን የተወሰነም ቢሆን ሚስ አንደርስታንድ የሚያደርጉ ሰዎች አሉ። እናንተ ሊያሳስቷችሁ ይችላሉ። እነሱ እየሰሩ ነው ጧት ማታ። በነገራችን ላይ ማታ ይመጣሉ ጧት ይሄዳሉ። በጣም የተግበሰበሰ ባለፈው የድሬዳዋ ቢዝነስ ላይ ራሱ እንዳይበነንባቸው የድሬዳዋን ቢዝነስ ሰራ ሁሌ በቃ መጥፎ ነገር ይሰሩ ልክ አይደለም የተሳሳተ ነው ትወረሳላችሁ ምናምን ያለው እኔ ራሴ ሄጄ እያሳየሁ አይደል እንዴ? እኔ ራሴ ሄጄ ይዤ የመጣሁትን እያሳየሁ አይደል እንዴ? ለምሳሌ ይሄንን ተመልከቱትና አዲስ አበባ ላይ ይሄኛው ጫማ 5000 ብር 4000 ብር ነው የሚሸጠው። ይሄንን ድሬዳዋ ሄጄ ገዝቻለሁ። ይሄንን ጫማ የምትመለከቱትን ማለት ነው ራሴ ሄጄ በ1200 ብር ኦሪጂናል ጫማ የገዛሁትን ይሄንን ቁጥር ብዛት 3 ይዤ መጥቻለሁ። ማምጣት አይቻልም ብለው የተከራከሩ ሰዎች አሉ። ጫማ ቪየትናም ይዤ መጥቻለሁ ቁጥር 3 በጣም አሪፍ ልብሶችን ሸሚዞችን በጣም በርካታ ነገሮችን ይዤ መጥቻለሁ። ኤሌክትሮኒክስ እቃዎችን ይዤ መጥቻለሁ። ሰዓት ይዤ መጥቻለሁ። መነጽር ይዤ መጥቻለሁ። እኔ ራሴ በአካል ይዤ ሄጄ የመጣው እኔ የተለየው ባለስልጣን ነኝ እንዴ? እኔ ያልተወረሰብኝ እዛ ባቡሩ ላይ ማለት ነው። በነገራችን ላይ ባቡሩ ላይ በትንሹ 3000 4000 ሰዎች ናቸው የተሳፈሩት። ሁሉ ፌርሙዝ ይዟል፣ ኤሌክትሮኒክስ ይዟል፣ አልባሳት ይዟል፣ ምን ይዟል። ግን ምን ብያለሁ እኔ ተጋፈጡ አላልኩም። እኔ ትንሽ ነገር ሚስጥር ነገርኳቸው። አይ 20 ጫማ ይዤ እመጣለሁ 30 ጫማ ይዤ እመጣለሁ ወይ ደግሞ እኔ የነገርኩብህን መንገድ እኔ የነገርኩት ብቻ አይደለም አይደለ? እዛ መንግስት የሚፈቅድላችሁ ነው። ይሄን ያክል ቁጥር ማሳለፍ ይቻላል ለአገልግሎት ለመጠቀሚያ። ዱባይም እኮ በነገራችን ላይ ኮታ ወጥቷል እኮ ቅድም ነግሬያቸዋለሁ እኮ ኮታ ይወጣል። ይዛችሁ መምጣት የምትችሉት የቁጥር መጠን ወይ ደግሞ የኪሎግራም መጠን እስከ 69 ኪሎ ድረስ ይዛችሁ መምጣት ትችላላችሁ። ይዛችሁ መምጣት የማትችሉት ምንድነው ተብሏል? መድኃኒቶች ሊሆኑ ይችላል፣ ፓወር ባንኮች ሊሆኑ ይችላል፣ ብቻ ሌሎች ተቀጣጣይ ሊመስሉ የሚችሉ ነገሮች ወይም ደግሞ ሀገርን ሊጎዱ ኤክስፓየርድ ሊሆኑ የሚችሉ የማይፈቀዱ በትክክል ያልተረጋገጡ ነገሮችን ማምጣት አትችሉም የተባለው ራሱን የቻለ ህግ ስላለ ራሱን የቻለ በአቪዬሽን ወይም ደግሞ በኢትዮጵያ አየር መንገድ የወጣ ህግ ስላለ እሱን ማየት ብቻ በቂ ነው። ስለዚህ ባቡሩም ላይ ስትሄዱ ድሬዳዋን መቃ ስታመጡ ምን ናቸው ነው የተፈቀዱት የሚሉትን እኔን አትስሙኝ። እኔ ውሸታም ልሁን ከፈለጋችሁ ማለት ነው። እኔ ትክክለኛውን መረጃ ሄጅን ያረጋገጥኩት። ግን አሁንም ዱባይ
አልሄድክም አላየውም ልትሉ ትችላላችሁ ግን በሚሊዮን የሚቆጠሩ ሰዎች ወደ ዱባይ እየሄዱ እየሰሩ ነው ያሉት የኔ ጓደኛ እኔም ማቃቸው የሥራ ባልደረቦቼ ሄደው ይመጣሉ እኔ በተለያየ ሥራ አጋጣሚ ላልሄድ ይችላል ግን ከዚህ ውጪ ምንም አይነት ሚስጥር የለም ስለዚህ ኔጌቲቭ ነገር የምትጽፉ ሰዎች ምንም የምታመጡት ነገር የለም ተናገርኩኝ ሚስጥሩን አወጣውባችሁ ሌሎች ሚስሩ ይጠቀሙ ከዛ ውጪ ግን ኔጌቲቭ ነገር የሚጽፉ ሰዎች ካሉ ሰዎች ከታች እነሱን እንዳትሰሟቸው ሊያሳስቷቸው ወይም ደግሞ ራሳቸው ብቻ መስራት ስለፈለጉ ነው ከቻላችሁ ሪፕላይ አድርጉላቸው ግዴላችሁ የኔ ቀና ሐሳብ ይሆናችሁ የኔ ምርጦች ሆናችሁ ተመልካቾቼ ኔጌቲቭ የሚጽፉትን እንደው ማጥረግርግ ነው ከስራይ ማለት ነው እኔ በተቻለ መጠን ብሎክ አድርጋቸዋለሁ በእነሱ ቤት እኮ ኔጌቲቭ ነገር ወይም ደግሞ መጥፎ አስተያየት ጽፈው በእነሱ ቤት አራዳ ናቸው በእነሱ ቤት እኔን ማጣጣል ፈልገው ነው በእነሱ ቤት ያንን ነገር በቃ ውሸት እንዲሆንና እነሱ በራሳቸው መንገድ እንዲሰሩ ስለፈለጉ ነው ግን ኮሜንት የማይጠፋም ይመስላችሁ ሰዎች አላችሁ የምትጽፉት ኔጌቲቭ ኮሜንት ሪሙቭ ይደረጋል እኔም አደርገዋለሁ ዩቲዩብም ራሱ ኔጌቲቭ ነገርን ትራንስሌት አድርጎ ሪሙቭ ያደርግላችኋል ኤኒዌይስ በጣም ትልቅ ይቅርታ ስሜታዊ ሆኜ መሃል ላይ ስለገባው ነው ሁሌ በየቪዲዮቼ ስር ስራዬ ብለው እየተከታተሉ ኔጌቲቭ ነገር ስለሚጽፉ ነው እዛ ፕራንክ ቦታ ላይ ወይ ደግሞ የተለቀቀ የሴክስ ቪዲዮ ላይ ቢሆን ራሳቸው ሄደው እዛ ቦታ ላይ አይጽፉም yes nice ምናምን ነው የሚሉት ኤኒዌይስ እንቀጥል ስለዚህ ዶላሩን ተናግሬያለሁ ስለ ትርፋችን እናውራ ነው ክቡራን ተመልካቾቼ እንግዲህ ዱባይ ጎብኝተን ማለት ነው የመጀመሪያው ቁጥር አንድ ምነግርላችሁ ነገር ከሶስተኛው ቅድም መጀመሪያ ላይ ተናግሬያለሁ አይደለ በአካል ራሱ ሄዶ የራስን ንብረት አንጥቶ መስራት መነገድ ምርጫ ብያለሁ እንዲሁም ደግሞ ግማሽ የሰውቃ ግማሽ ደግሞ ምንድነው ያልኩት የራሳችሁን ዕቃ ማምጣት ሁለተኛው ቢዝነስ ነው ሶስተኛው ደግሞ ተከፋይ ሆናችሁ ሻንጣዎችን ከዚህም ወስዳችሁ ከዛም ሄዳችሁ የምታመጡበትን መንገድ ብያለሁ ስለዚህ ከሶስተኛውን ጀምርና ላስረዳችሁ በሶስተኛው መንገድ ስንሄድ ምንድነው ትርፋችን እንዴት ነው የምንሰራው የሚለው ልንገራችሁ ሶስተኛው ተከፋይ ሆናችሁ የሻንጣ ስራ ሄዳችሁ ለማምጣትና ይዛችሁ ለመሄድ የምትሰሩበትን ቢዝነስ ልንገራችሁ በመጀመሪያ በኪሎ በአሁኑ ሰዓት ባለኝ መረጃ 1000 ብር እንደሚከፈል ነው በትክክል ማለት ነው በትክክል የሚያውቁ ሰዎች ብልጥ ሰዎች የነገሩኝን በኪሎ 1000 ብር ነው ቅድም ምን ብያችኋለሁ እስከ 69 ኪሎ ድረስ ከቨር ማድረግ ይቻላል እስከ 69 ኪሎ ድረስ በኢትዮጵያ አየር መንገድ ይዞ መምጣት ይቻላል ተብሏል አይደል ስለዚህ 69 ኪሎ እዛ ዱባይ ሆናችሁ ሞልቶላችሁ ይዛችሁ ከመጣችሁ ከኢትዮጵያም ራሱ 69 ኪሎ ይዛችሁ ከሄዳችሁ 69 + 69 120 ኦልሞስት ወደ 138 ሺህ ብር አካባቢ ይመጣል እናንተ የምታወጡት 120 ሺህ ብር ነው ብያችኋለሁ በመሄድና በማምጣት በሻንጣ ብቻ የምታገኙት ነው ሜቢ ይሄን ስላችሁ ግን ሙሉ ለሙሉ ሻንጣው ይሞላል እያልኩኝ አይደለም ውጭ ሀገር የሚሄዱ ሰዎችም አንዳንዴ ሁሌ ላይ ሞላ ይችላል ሀብትሺ አንዳንዴ 40 ኪሎ 50 ኪሎ ይዘልን መጣ እንችላለን 60 ኪሎ ይዘልን መጣ እንችላለን እንደው የሁኔታው ተለያየ ነገር ብለውኛል ስለዚህ እኔ ዞሮ ግን 50 ኪሎ ይዛችሁ ነው ወይ ደግሞ ከውጭ ሀገር ብቻ ከዚህ ባዶ እጃችሁን ሄዳችሁ 69 ኪሎ ይዛችሁ ብትመጡ የመጨረሻው ሶስተኛው አማራጭ ተከፋይ የሻንጣ ስራ ለመስራት የምታገኙትን ትርፍ ወይም ደግሞ የምታገኙትን ኢንካም ልንገራችሁ የመጀመሪያው ለመጎብኘት አድርጋችሁ ብታስቡትና የተወሰነች ብር ለመክሰር ብታስቡ ብዬ ነው ማስበው ባለፈው ድሬዳዋ ስትሄዱ ምን ብያለሁ እኔ 1268 ብር ነው መሳፈሪያ የባቡር ብያችኋለሁ ስትመለሱም 1268 ብር ነው ብያችኋለሁ ሁለቱ ሲደመር ኦልሞስት ወደ 3000 ምናምን ብር ይመጣል ይሄ ብር ማለት ነው 3000 ምናምን ብር ይመጣል በመሃል ላይ አንድ ቀን ስለሆነ ሄዳችሁ የምትመጡት አልጋ ማደር አይጠበቅባችሁ ምክንያቱም ዛሬ ባቡሩ አዳር ይሄዳል በሚቀጥለው ቀን ደግሞ አዳር ይመጣል ስለዚህ ቀኑ ሁሉ የድሬዳዋን ጎብኝታችሁ ድሬዳዋን ዕቃ ገዝታችሁ መመለስ ትችላላችሁ አልጋ የለባችሁም ግን የምግብና የሆነች ዕቃ ገዝተን ብንመጣ ብትሉ በ5000 ብርና በ6000 ብር እስከነ ትራንስፖርቱ ድሬዳዋ ሄዳችሁ ሀብትሽ ያለው ነገር እውነት ነው ወይ ሀብትሽ ያለው ነገር ትክክል ባይሆንም እንኳን ድሬዳዋን ጎብኝቼ በባቡር ተጉዤ ተዝናንቼ የድሬዳዋን ቢዝነስ እስኪ ጎብኝቼው ልውጣ ምክንያቱም ስትወጡ በደንብ የቢዝነስ ማይንዳችሁ ወይም ደግሞ የንግድ አሰራር ሲስተሙ በደንብ ይገባችኋል በነገራችን ላይ እኔም ራሱ የተለያዩ ስራዎችን ሳስብ ከከተማ ካለውበት ቦታ ወጣ እላለሁኝ እኔ ለምን ነው ወጣ ምለው በርካታ ነገሮችን ሪፍሬሽ አደርጋለሁ ማይንድ ይሰፋል ሰዎች ምን አይነት የቢዝነስ ሲስተም ውስጥ እየሰሩ እንዳሉ ድሬዳዋ ስጓዝ ባለፈውም ከዚህ ቪዲዮ በፊት ሰርቻለሁ ታስታውሱ ከሆነ የምግብ እጦት አለ ምግብ የለም ድሬዳዋ ብያቸዋለሁ ሰዎች በተለያየ ጫማና የልብስ ቢዝነስ ላይ ተሰማርተው ድሬዳዋ ላይ ሄደን ምግብ ለመብላት በርካታ 2-3 ባጃጆችን ተጉዘን ነው ምግብ የበላ ነው ብያቸዋለሁ ስለዚህ ያልታየ ቢዝነስ ያልታየ አሪፍ የሆነ የንግድ አይዲያ ተመልክቼ መጥቻለሁ ማለት ስለዚህ ድሬዳዋ ላይ ሄጄንም ይሄንን ስራ ለመስራት ከፍተኛ የሆነ ጉጉት አደረብኝና የተለያዩ ፕሮሰሶችን አሁን እየሄድኩበት ነው ያለው ስለዚህ
ወደ ዱባይም ሄዳችሁ እናንተ ቅድም እንደነገርኳችሁ 69 ኪሎ በኪሎ ግራም ቢከፈላችሁ 69 ሺህ ብር አላችሁ ማለት ነው። ወጫችሁ 120 ሺህ ብር ነው ደርሶ መልስ ብያችኋለሁ ክቡራን ተመልካቾቼ። ከዛ በተረፈ ደግሞ ምንድነው ላፕቶፕና የተለያዩ ስልኮችን ይዞ መምጣት ይቻላል ተብሏል። በላፕቶፕ በአሁኑ ሰዓት ላይ እስከ 10 ሺህ ብር ድረስ ይከፈላል የሚባል ኢንፎርሜሽን ያለኝ መረጃ። ስለዚህ 10 ሺህ ብር ፕላስ የትኛው ነው የምደምርላችሁ መሰላችሁ 69 ሺህ ብር ሲደመር 10 ሺህ ብር ሲደመር እንደዚሁ ስልኮችን ይዛችሁ ብትመጡ ኦልሞስት ወደ 100 ሺህ ብር ወይም ደግሞ 110 ሺህ ብር አካባቢ ወይም ደግሞ 100 ሺህ ብር ብቻ አካባቢ እንትን ትላላችሁ ማለት ነው። ስለዚህ ስልክ የሚያስፈልጋችሁ ከሆነ ስልክ ይዛችሁ ብትመጡ የራሳችሁ መቼም ትንንሽ ብር መቼም አታጡም አይደል እቃዎችን ይዛችሁ ለመምጣት። ስለዚህ ከዚህ ከኢትዮጵያ ስትሄዱም ደግሞ ራሱን የቻለ አጣችሁ ቢባል 20-30 ሺህ ብር ይዛችሁ መሄዳችሁ አይቀርም። ወደ ዱባይ የምትሄዱ ከሆነ በጣም ብዙ ኪሎግራም አይሙላላችሁ እንጂ እቃዎችን ታገኛላችሁ። በተለያዩ አይነት ሶሻል ሚዲያ ላይ ሲለቁ ትመለከታላችሁ። ካልሆነም ደግሞ ማፈላለግ ትችላላችሁ። ሶሻል ሚዲያ ላይ ሰርች አድርጋችሁ ብታዩዋቸው የተለያዩ የቱርና ትራቭል የሚሰሩ ሰዎች የሚሰሩ አሉ። እነዚህ እቃዎች ወደ ውጭ ሀገር እንዲላኩና የተለያዩ ተጓዦች ላይ እቃ ሲይዘው ገንዘብ ይከፍላሉና ዞሮ ግን ሁሉን ነገር እንድነግራችሁ አታድርጉ። ፈረስ ያደርሳል እንጂ አይዋጋም ነው እንደሚባለው ማለት ነው። ስለዚህ እናንተ ይሄ ሻንጣ ይዛችሁ ብትመጡ ሰዎች እምታተርፉም ልትኖሩ ትችላላችሁ። እንደነገርኳችሁ ከዚህ ሲትሄዱ የሆነ ብር 40-50 ሺህ ብር አግኝታችሁ ከሆነ ስትመጡ ወጫችሁን ከበር ካደረጋችሁ ዱባይን ተዝናንታችሁ ንግዱን አይታችሁ በደንብ አድርጋችሁ ሪፍሬሽ አድርጋችሁ 20 ሺህ ብር 30 ሺህ ብርም ካተረፋችሁ ጥሩ፣ ካላተረፋችሁም ደግሞ በነፃ ወጣችሁ ዱባይን ተዝናንታችሁ ብትመጡ ትልቅ ትርፍ ነው እንደኔ። ከዛ በኋላ ቢዝነሱ ይገባችኋል ነው። ወደ ሁለተኛው ደግሞ ስመጣላችሁ ግማሽ የራሳችሁ ግማሽ ደግሞ ማለት ነው የሰው ይዛችሁ ብትመጡ የሚለውን ደግሞ ልንገራችሁ። ስለዚህ የሰው ይዛችሁ ስትመጡ የራሳችሁ ትርፋማ ትሆናላችሁ። ስለዚህ እዚህም ላይ ራሱን የቻለ ትርፍ አለው። እንዴት አድርገን ካልኩሌሽን እንስራ? ራሱን የቻለ በኪሎ ይሄን ያክል ይዤ ብመጣ ሞባይል ዱባይ ላይ ስንት ነው? ሞባይል ዱባይ ላይ ስንት ነው? እዚህ ደግሞ ኢትዮጵያ ውስጥ ስንት ነው የሚባለው? ላፕቶፕ ዱባይ ላይ ስንት ነው? እዚህ ስንት ነው? የሴቶች ልብስ ስንት ነው? የህፃናቶች ልብስ ስንት ነው? እንዴት አደርጋለሁ የሚለውን ትርፍ አሁንም ካልኩሌሽን መስራት ትችላላችሁ። በየሰፈራችሁ በየአካባቢያችሁ ሰዎች ሱቅ ያላቸው ሰዎች በስንት እንደሚረከቡ መጠየቅ፣ ዱባይ ላይ ደግሞ በስንት እየተሸጠ እንዳለ እያንዳንዱ ራሱ ሰርች አድርጋችሁ ዌብሳይት ላይ አፕሊኬሽን ላይ ማየት ትችላላችሁ። ዱባይ በስንት እየተሸጠ እንዳለ ሰዎችንም መጠየቅ ትችላላችሁ ማለት ነው። ስለዚህ የሶስተኛውን ደግሞ እንመልከት። አሁን እዚህ ላይ ሁለተኛው ላይ ታተርፋላችሁ ብያችሁ በደንብ አድርጋችሁ ታተርፋላችሁ ባይባልም የሆነ ትርፍ አላችሁ። ስለዚህ ኢትዮጵያ ውስጥ ላይ ቁጭ ብላችሁ ከምትጨናነቁ ወይም ደግሞ ዱባይ እንዴት ነው ከምትሉ 30 ሺህ ብርም 40 ሺህ ብርም በአንድ ትሪፕ ብታገኙ ትርፋማ ናችሁ። ግን ከዛ በላይ ማግኘት ይቻላል ነው። ወደ ሶስተኛውና ወደ ዋናው ልምጣላችሁ። አሁን ወደ ንግድ መነገድ እንዴት ነው የዱባይ ቢዝነስን ብጀምረው የሆነ ብር ይዤ ብገባ ምን ያክል ካፒታል ያስፈልገኛል የሚያለውን ደግሞ እንመልከት። ስለዚህ በዋናነት እንደ ቁጥር 1 ወይም ደግሞ በሶስተኛ ደረጃ ማሳያችሁ ንግድ ነው። ራሳችሁ ብትነግዱ የሆነ ብር ባጀት በጅታችሁ ራሳችሁ ብትነግዱ የምታተርፉበትን መንገድ ነው የምነግራችሁ። ስለዚህ እንዳልኳችሁ እቃዎችን ሙሉ በሙሉ በኪሎ እስከ ኦልሞስት 69-79 ኪሎ ድረስ ማምጣት ይቻላል ብያችኋለሁ። ያንን እቃ በኪሎ ግራም አመጣችሁት እንጂ እያንዳንዱ እቃ በምን ያክል እንደሚሸጥ ይታወቃል። ትርፋማ ናችሁ ማለት ነው። ቅድም ሰዎች ለምሳሌ በምንድነው ካንዱ ሻንጣ ላይ ለምሳሌ ሰዎች 200 ሺህ ብር የሚያገኙ ከሆነ ለእናንተ የከፈሏችሁ ካንዱ ሻንጣ ላይ 69 ኪሎ ግራም የከፈሏችሁ ለእናንተ 69 ሺህ ብር ነው። ካንዱ ሻንጣ ላይ 300 ሺህ ብር ትርፍ የሚያገኙ ከሆነ እነዚህ ሰዎች ኦልሞስት ወደ 100 ምናምን ሺህ ብር ወይ 200 ሺህ ብር አካባቢ ትርፍ አላቸው ማለት ነው። ክቡራን ተመልካቾች፣ ስለዚህ እናንተ ሙሉ ለሙሉ ሻንጣችሁን ራሳችሁ ይዛችሁ ብትመጡ ከሻንጣው ላይ ምን ያክል ብር እንደምታገኙ ራሳችሁ ካልኩሌት አድርጉት። ሂሳብ መስራት ማለት ይሄንኛው ነው። ስለዚህ በሻንጣ ይዛችሁ መታችሁ ራሳችሁ ኦልሞስት በ400 ሺህ ብር 500 ሺህ ብርም 200 ሺህ ብርም ታገኛላችሁ ማለት ነው። ስለዚህ ራሳችሁ ባጀት አድርጋችሁ ራሳችሁ ፋይናንስ አድርጋችሁ ከዱባይ ለምታመጡት እቃ ነው ይሄን እየተናገርኩት ያለሁት። ከዛ በኋላ ላፕቶፖችን ይዛችሁ ትመጣላችሁ፣ ስልኮችን ይዛችሁ ትመጣላችሁ። ራሳችሁ ናችሁ የምትንቀሳቀሱት። ራሳችሁ በደንብ አድርጋችሁ እቃዎችን ይዛችሁ ትመጣላችሁ ነው። ወደ መጨረሻው ላይ ስንመጣ ዝም ብዬ ትርፉን ልንገራችሁ። በጣም ብዙ ሰዎች የማይናገሩ ሚስጥር ይመስላችኋል። እኔ ያንዳንዱ እቃ ነው የምነግራችሁ። ዱባይ ላይ በምን ያክል ይሸጣል፣ ኢትዮጵያ ውስጥ ላይ በምን ያክል ይሸጣል፣ ዱባይ በምን ትገዛላችሁ፣ ኢትዮጵያ ውስጥ ላይ በምን ይሸጣል የሚለውን እያንዳንዱ ዲቴል የስልኩን ዋጋ አልነግራችሁም። ግን እያንዳንዱ ከዱባይ ሊሆን ይችላል፣ ከቻይና ሊሆን ይችላል፣ ከቱርክ እንደያመጣጡ ሊለያይ ይችላል፣ እንደየቃዎቹ እንደየብራንዳቸው ሊለያይ ይችላል እንጂ ግን ፐርሰንቱን ላስቀምጥላችሁ ባለኝ ትክክለኛ መረጃ መሰረት
እስከ 85% ድረስ ልዩነት አለው። ውጭ ሀገር የምትገዟት 15 ብር እዚህ ኢትዮጵያ ውስጥ ላይ 85 ብር ትሸጣለች። ኦልሞስት በጣም ብዙ ትርፍ አለው ማለት ነው። 85% ትርፍ አለው ካልኳችሁ ሂሳቡን የምትሰሩት እናንተ ናችሁ። እያንዳንዱ ነገር ካልኩሌሽን መስራት አይጠበቅብንም። ስለዚህ ትርፍ አለው ማለት ነው። በደንብ አድርጎ ትርፍ አለው ማለት ነው። ስለዚህ በሻንጣውም ስራ ሊሆን ይችላል። ሻንጣ ሲይዟችሁ የሚመጡ ሰዎች ትርፍ ስላላቸው ነው። በነገራችን ላይ ከኢትዮጵያ ከራሳቸው እዚህ ፓስፖርት አስጨርሰው ቪዛ አስመትተውላቸው እህት ወንድሞቻቸውን ጓደኞቻቸውን የማያውቋቸውንም ሰዎች ጭምር ይዘው ሄደው ከዱባይ እቃ ይዘው ይመጣሉ። ስለዚህ ጥቅም ስላለው ወይም ደግሞ አሪፍ ነገር ስላለው ነው ማለት ነው። ስለዚህ ደግሞ ራሳችሁ ብትሄዱ ሞር ትርፋማ ትሆናላችሁ ማለት ነው። ክቡራን ተመልካቾች፣ ስለዚህ ትርፍ ይሄን ያክል አለው ካልኳችሁ እንዴት አድርገን እናስረክብ የተወሰነ ፍንጭ ልስጣችሁ። ክቡራን ተመልካቾች፣ ለምሳሌ እኔ ቡቲክ ቢኖረኝ መርካቶ ቢሆን መርካቶ የምረከብበት እቃ አለ። ወይም ፒያሳ ቢሆን ሱቄ ወይም መገናኛ ቢሆን ሱቄ ወይም ደግሞ ደሴ ወይም ባህር ዳር ወይም ጅማ ቢሆን እኔ ከአዲስ አበባ መርካቶ ሄጄ የምረከብበት እቃ ዋጋ አለኝ። ስለዚህ እናንተ ከዱባይ አምጥታችሁ በሬ ድረስ ካመጣችሁልኝ ቤቴ ድረስ ካመጣችሁልኝ እቃውን why not ለምንድነው ከናንተ ማልረከባችሁ? ስለዚህ አንዱ ራሱን የቻለ ሲስተም ምንድነው መርካቶ የሚረከቡ ሰዎች አሉ ራሳቸው የሚረከቡ ሰዎች አሉ። በቀጥታ እነዚህን ሰዎች በማናገር ትዕዛዝ በመቀበል ኦርደር በመቀበል መስራት ትችላላችሁ ነው። ሁለተኛ ሰፈራችሁ አካባቢ ሱቆች ሊኖሩ ይችላሉ። እነዚህንም ሰዎች ማናገር ነው። ሰፈራችሁ ውስጥ ልብስ ቤት የተለያየ ነገር ያላቸውን ሰዎች ይህንን ሲስተም መጠቀም ትችላላችሁ ነው። ሶስተኛ ደግሞ በግለሰብ ደረጃ ለምሳሌ ፐርሰናሊ ጓደኛችሁ፣ እህታችሁ፣ ወንድማችሁ፣ ቤተሰቦቻችሁ ጫማ ያለቀባቸው የህፃናት ልብስ ያለቀባቸው ወይም ደግሞ የተለያዩ ኮምፎርቶችን አንሶላዎችን የሚፈልጉ ከሆነ እነዚህንም ሰዎች ራሱ በአካል በማናገር እነዚህንም ሰዎች መውሰድ ማምጣት ትችላላችሁ። እሺ እንቀጥል። ከዛ በኋላ የኦንላይን የሚባለው ቢዝነስ ነው። የኦንላይን ቢዝነስም ደግሞ እቃዎችን ፖስት በማድረግ ያመጣችሁትን እቃ ወይም ደግሞ ወደ ዱባይ ሊሄድ ነው እቃዎችን ላመጣ ነውና አመጣለሁኝ ምን ይመስላችኋልና እቃ የምትፈልጉት ካለ ኦርደር አድርጉኝ እዘዙ ይብላችሁ የምታመጡት ሲስተም ነው። 4 ሲስተም ነገርኳችሁ። ከዛ በተረፈ ደግሞ ሌላውን ነገር ራሳችሁ ምናምን እያላችሁ ሁሉ ነገር እንዳልኳችሁ ነው። ፈረስ ያደርሳል እንጂ አይዋጋም። እያንዳንዱ ነገር ደግሞ እኔ እንድጋፈጥና እኔ እያንዳንዱ ነገር ተጠያቂ እንደሆን አታድርጉ። እኔ ትንሽ ጥቁምታ ከሰጠኋችሁ እያንዳንዱ ነገር ኃላፊነት ወስጄ ስለሆነ የምናገረው ነው። እንዳልኳችሁ የትርፍ ጉዳይ እንደዛለ። ከዛ የተከበራችሁና የተወዳችሁ ተመልካቾች ስለ ካፒታል የተወሰነ ነገር ላውራላችሁ። ምን ያክል ገንዘብ ያስፈልገኛል፣ ካፒታል ስንት ነው ልትሉ ትችላላችሁ። እሱን የተወሰነ ሃይላይት ወይም ደግሞ ፖይንት ልስጣችሁ ክቡራን ተመልካቾች። ስለዚህ የሰው ለማምጣት ወይ ደግሞ የሰው ይዛችሁ ለማምጣት የሻንጣ ስራ ለመስራት ከ300 እስከ 400 ሺህ ብር ብታዘጋጁ ይመከራል። ምክንያቱም ራሱን የቻለ የባንክ ስቴትመንት ወይም ደግሞ ማስያዣ ብር የምትባሉ ከሆነ የነዚህን ብሮች ለማለፍ ይሄ ብር በነገራችን ላይ ማስያዣ የሚባለው ስትመለሱ የሚመለስላችሁ ብር ስለሆነ ከ300 እስከ 400 ሺህ ብር በአነስተኛ ካፒታል የራሳችሁን ዕቃ ይዛችሁ መጣችሁ ቢዝነሱን ለመለማመድ ቢዝነሱን ለመስራት ወደ ዱባይ ንግድ ወይ ደግሞ ወደ ዱባይ ቢዝነስ ለመግባት ከ300 እስከ 400 ሺህ ብር ባጀት ብትይዙ ይመከራል። መያዝ አለባችሁ ነው። ከዛ በተረፈ ደግሞ ተጉዤ እመጣለሁ ዝም ብዬ ካላችሁ ልክሰር ካላችሁም ደግሞ 100 ምናምን ሺህ ብር ይዛችሁ ዱባይ ደርሳችሁ መምጣት ትችላላችሁ። ብቻ የሚጠበቅባችሁ ፓስፖርታችሁን የወባ ወይም ደግሞ የወባ ምርመራና የተለያዩ ነገሮችን ማዘጋጀት ብቻ ነው የሚጠበቅባችሁ። በራስ አቅምስ ወደ ዱባይ ንግድ ለመነገድ ምን ያክል ካፒታል ያስፈልገናል ለምትሉ ሰዎች እንደው ዘና ብላችሁ ሄዳችሁ ቃለ ማምጣት 700 ሺህ ብር አካባቢ ገንዘብ ማዘጋጀት ይጠበቅባችኋል። ስንት 700 ሺህ ብር አካባቢ ካላችሁ ዱባይ ላይ ቀደም ባልኳችሁ መሰረት እያንዳንዱ ወጫችሁን ስላስቀመጥኩላችሁ እንዲህ አይነት ነገሮችን ይዛችሁ መምጣት ትችላላችሁና ክቡራን ተመልካቾች። ከዛ በተረፈ ዱባይ ላይ ሄደን እቃዎችን ይዘን የምንመጣበት ቦታ የት ነው የሚባል ነገር የተወሰነ ጥያቄ ልትጠይቁኝ ትችላላችሁ። ዱባይ ላይ ሄዳችሁ እቃዎችን በቀናሽ ዋጋ የምታገኙበት ቦታ በነገራችን ላይ በጣም ብዙ ሰዎች ይናገራሉ። አጂማን ወይም ደግሞ ሻርጃ የሚባል ቦታ አካባቢ ላይ ምናልባት ስሙን ከተሳሳትኩኝ በጣም ይቅርታ። አጂማን ወይም ደግሞ ሻርጃ የሚባለው ቦታ ላይ በጣም በቪዲዮ ሙሌ ሰዎች ያሳያሉ። ምስሉ ላይ እንደምትመለከቱት እኔም እንደማሳያችሁ እናንተም ብዙዎቻችሁ ታቆታላችሁ ብዬ አስባለሁ። ዞሮ ግን እናንተ ከዚህ ከኢትዮጵያ ውጡ እንጂ ስትወጡም እዛ በጣም ብዙ ሰዎች ስለሚያሳዩአችሁ ስለዚህ አጂማን ወይም ደግሞ ሻርጃ የሚባለው አካባቢ ላይ እቃዎችን በቅናሽ ዋጋ የምታገኙበትና የምትገዙበት ኤኒ ቃዛ በቅናሽ ዋጋ የምታገኙበት የተለያዩ ሞሎችና የገበያ ማዕከሎች ያሉበት ቦታ ነው።
ይህንን ይመስላል የዱባይ ንግድ ወይም ደግሞ የዱባይ ቢዝነስ ወይም ደግሞ በተለምዶ የሻንጣ ስራ የሚባለው ይህንን ይመስላል። በነገራችን ላይ የህንድም ቢዝነስ በተመሳሳይ ይሄ ነው። ምናልባት ዋጋው ከፍ ሊል ይችላል እንጂ ወይም ደግሞ የተለያዩ አይነት የአየር ትኬቱ እቃ የምታመጡበት መንገድ እያንዳንዱ ነገር ከፍ ሊል ይችላል እንጂ አሰራር ሲስተሙ ወደ ዱባይም ወደ ህንድም ወደ ቱርክም ወደ ቻይናም ሄዳችሁ በዚህ አይነት መንገድ ነው እቃዎችን የምታመጡት። የተወሰነ ከዱባይ ለየት የሚል ነገር ሊኖር ይችላል። ምናልባት የበረራ ሰዓቱ አንዳንድ ፕሮሰሶቹ ትንሽ ለየት ሊሉ ይችላሉ እንጂ በዚህ መልኩ ነው ልላችሁ ፈልጋለሁ። ከዚህ ውጪ ሚስጥር የለም። ከዚህ ውጪ ሚስጥር ካለ ራሳችሁም ደግሞ ምናልባት እኔ እስከዚህ ድረስ ከነገርኳችሁ ሌላውን ነገር የተወሰነ ደግሞ ተመራምራችሁም ደግሞ መድረስ ትችላላችሁ። የተለያዩ ሰዎች በዚህ ስራ ላይ የሚሰሩ ሰዎች ስትጠይቋቸው ይቆጣሉ፣ ስትጠይቋቸው ሚስጥር ይደብቃሉ። ከዚህ ውጪ ሚስጥር የለም። ምክንያቱም ደግነት ካለ ቅንነት ካለ እኔ የሚሄድበትን መንገድ ለኔ ፈጣሪ የከፈተውን መንገድ ለኔ የሰጠኝን እንጀራ ማንንም አይበላውም ይሻግታል እንጂ ማለት ነው። ስለዚህ የኔ ዓላማ ይሄ ነው። ክብራን ተመልካቾቼ በስተመጨረሻ ነው የምላችሁ እኔ ሀብትሽ እባላለሁ። እናንተ ደግሞ የኔ ውድና የማከብራችሁ ተመልካቾቼ ናችሁ። በመጨረሻ የምጠይቃችሁና የምለምናችሁ ነገር የምትመለከቱበት የሶሻል ሚዲያ ፕላትፎርም በነገራችን ላይ በውዴታ ሳይሆን እንደ ግዴታ፣ ምክንያቱም ነገ ጧት ላይ አይታወቅም የዛሬው ቢዝነስ ባይጠቅማችሁ ነገ የሚጠቅማችሁ የቢዝነስ ሐሳብን ይዤ ስለምመጣ እንኳን የኔን ቻናል ብዙ ተመልካቾች እንደሚሉት እንኳን አንተን ሀብትሽዬ ሺህ ጊዜ ባደረኩ ቢቻል ኖሮ እንደምትሉኝ ማለት ነው። አድርጉልኝ፣ ሰብስክራይብ አድርጉት። እንዲሁ ደግሞ ቲክቶክ ላይ ካላችሁ ፎሎ፣ ላይክ፣ ሼር አድርጉኝ። የተሰማችሁን ነገር እንዲቀርብላችሁ የምትፈልጉትን የትኛውንም አይነት የቢዝነስ ሐሳብ ኮሜንት ቦታ ላይ ከስራ አስቀምጡልኝ። ቪዲዮውን ያያችሁ ሁላችሁም ኮሜንት ሳትሰጡ እንዳትወጡ። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ እያልኩኝ እሰናበታለሁ። ነገ ከነገ ወዲያ ሌላ እጅግ አስገራሚ የሚጠቅማችሁን የቢዝነስ ሐሳብ ይዤ እመጣለሁ። ይመቻችሁ።